እኮ ሲሰጡኝ ሌልቲ ቁርኝ የጠፋ ቁርኝ አለ አራላ እኔ ቤት ተቦልኮ ነው። ይሄ ለምን ጠፋ? አይቼው አላውቅም። ቦልካሹ ነው እንዳቴ እንጂ በጣም ነው የሚወድሽ። ጋይስ የቦለካችሁት ሰው አለ እንዴ? እንዴት ነሽ ማርዬ? ፀጉርሽ ሲያምር ዊግሽ ነው የሚባለው። አንቺ ደግሞ ፀጉር ቤት እኮ ቅድም አይቼሽ ነበር። አዎ ግን ትላንትና ነው ያየሽን፣ ቅድም ሳይሆን ትላንት። እኔ እኮ ፀጉር ቤት ሲሄድ እኮ ምን እንደሚሰማኝ ታውቂያለሽ? ለፋሲካ የቤት ሰራተኞች ፀጉራቸውን ይሰሩ የለ እንደዚህ ጥቅል ጎመን፣ እንደዛ ነው ፊልም አረገው። አላውቅም እኔ ፀጉር ቤት ቆየሁ እኔ ከሄድኩ። ጥቅል ጎመን ምን አይነት ነው? ምን አይነት ስራ ነው ጋይስ? ጥቅል ጎመን ዛሬ ነው የሰማሁት። የቤት ሰራተኞች ይጠቀለሉትና እንደዚች አውሽ ጥቅል ጎመን ፀጉር ቤት ካለ የተነሳ ፊልም አረገው። እንደነሱ ነው በቃ። እዚህ ሀገር ፀጉር ቤት እንጀሩ እንዴት ነሽ? ልዩ ነው። አንቺ ምኑ ዊግሽ ርካሽ ነው። ዝም ብሎ ነው ተመናቃሪበት። እስቲ ቆይ አይ ዝም ብሎ ነው ውድ አይደለም። ምን ቀረበ በሰው ፀጉር? እኔ አሁን የሚያናድድሽ ነገር እኔ ጥፍር አልወድም ታውቂያለሽ። ጥፍር የለኝም፣ አንገትም ደግሞ አጭር ነው ለመመናቀር። እግዚአብሔር ይገርምሻል፣ አንገቴን ቢያረዝመው ጥፍራን ቢያረገኝ ይህን ቲክቶክ አቃጥለዋለሁ። ይሆን የለም በማመን ይሆን እንዲህ ማለት ፈልጋለሁ፣ ግን አንገት ያጨረ የአንገቱ ማስተካከያውን አላውቅም። የጥፍሩ ግን ያው እኛም በግድ ትልልቅ ጥፍር እየተከልን ነው። አንዳንዴ አይዘውም ሁላ ጥፍር ይተካልሽ። ያሁን ፕላስተር ለጥፍና ወረቀት አድርጌ በቃ እንዲልባቸዋል። ግድ ነው ማለት ግድ ነው። ሁም አይመስልም በቃ ዋይናት። እኔ አሁን እቀጠል ነበር ውስጡ ሲሰበር እንዴት እንደሚያም ያማል። ይህን ላስት ታይም $70 ከፍዬ አላገጡብኝ። ቢጫውን ትዝ ይልሻል? ጉድ ያዙብኝ እጇ ምናምን ብለው አልሳሪ አክለሽ ነው እንዴ? እሱ ጥፍርሽ መስሎኝ ቀለም መስሎኝ እንትን ጄል ተቀብቼው ይሄ የሚነከረው የለም ፓውደሩ ተቀብቼው በአይን ያምራል። ባይዘወይ በካሜራ ነው የማያምረው። ከዛ $70 ከፍዬ ተረግጥኩ። እኔ እኮ አንቺ እኮ ቀኔሽ እኮ እኔ እኮ ቀስ ብሎ በሀይል ነሽ የምልሽ እኮ ልጅ እኮ የወሮን ወሬ። ከዛ $70 ከፍዬ ተረግጥኩ። ለነገር አይደለም አይደል ማሪ የመጣሽው አሁን ይሆን አንቺ ሰላም ነው ዛሬ በጣም በቃ ዛሬ በጣም ሰላም አየር የኔ መጣሁት። ግን አስፈላጊ የሆነ ሰው ሲልስሽ ነበር። በማውራት ከፈለሽ አወራለሁ። ማን ከእንቅልፌ መነሳቴ ነው ባይዘው። ማን ይላሰኝ? አክስቴ። ማነች አክስትሽ? ያለ አክስቴ ማነች ጋይስ? ይሄደሻለች። ማን ይላሰኝ ማለት ሄለን አክስቴ ዊግ ስቀይር ኮራች። ሰው ኤርፕሌን ምናምን ይገዛል። ጉቺ ዊግ ስቀይር ኮራች ምናምን አለች። ጂጂ ነች ጋይዝ። ስም አትጥሪ በእግዚአብሔር ፈራታ። አይ ጽፈውልኝ ነው። አንዴ ነጭ ቅማል ይላሉ፣ አንዴ ጂጂ ይላሉ። ግራ አጋቡ። አሮጊቶች በዙ አይደል? ትታወቃላችሁ ግን አንድ ሀገር ናቸዋል። ከዛችኛው ጋር ከኖርዌያው ጋር ሀረር ነኝ ትላለች። አገሬ ላይ አላውቃት። ሀረር ላይ እኔ ሀረር እኮ አይደለም ድሬዳዋ። አሁን ግን እኔ ግራ ነው የገባኝ። ምን እንደሆነ ታውቂያለሽ? ኖርማል ሆነ እንደዚህ አይነት ነውር ቁጭ ብሎ መስማት ኖርማል ሆነ እና እኔ ሰዎች አስተውሉ። እኔ አሁን ያቺ ጅራታን ጓደኞች አትመቸኝም፣ ግን አባቷ እንደዛ ሲባሉ ምስኪን እያባት ቤት ውስጥ ቁጭ ብለው ልጆትን ደፍረዋል ሲባሉ ይደብራል ነው። እርሳት አትላላሽብኝ ላይ ሊያረ በጌታ ስም። ይሄ ጊፍት እኮ አብሶሉትሊ ፎርቢድን ነው ተብሏል። የሆነ ቤት ስም እንዳጣ እኔ ቤትም አሁን እንዴት ግን ስክሪንሻት አንስቼሻለሁ ሲሰጥሽ ስትይ። እሱማ እንትና ነው። ነመራ የሚባል ጊፍተር አለኝ። ጌታ ነመራ የሚባለው ጊፍተር አለኝ። እሱ ሲመጣ ማሲቴ ደስ ይለኛል።
ሁላችንም ሰዋል ባይዘው ጃዊ ሰውን ይቅርታ ጠየቁት። አንቺ እኮ አጥፍተሻል። 9 አንበሳ አብቡጠሽ እንዳታጣይኝ ደግመሽ ስነ ስርዓት ያልሽ ከዛ ከፍሎ እንዴት ሰው ይረገጣል? እያሳደርሽ ደግሞ ቦርጩ ደግሞ ያስታውቃል። አጭር ወንድ ነው፣ ቦርጫም ወንድ ነው። ድክድክ ይላል። ታርቅ ያለው ረፊ ልክ ስታረቅ ነበር ገባታ። ትንሽ ፖስት ፖን እናድርገው እስከ ፋሲካ። ምታሳድጁ ነገር እየሮጠ ማሜዳኞ ቤት ሄዶ ቁጭ ይላል። ፈቃ ገላይ ነበር እኔ ቤትም መጣና አንድ ቀን ከቢኒ ጋር ተጣሉ። ደጎች ልጆች እስኪ ነው ግቡ። አንቺ ግን መርዝ የዛን ቀን ሰርግና ምላሽ ነው የሆነኝ። ቢኒ መጣ። አንተ እንዲህ ኦ ማይ ጋድ የዛን ቀን በጣም ነው የተመቸኝ። በጉቺ ልብ ነው የተጣሉት ነው ያልሽው? አዎ ግን እኔ ግን የሚደንቀኝ ጉቺዬ፣ ቴንኪው አናፍዬ፣ እኔ እና አንቺ እኮ ሁለታችን እንቁራሪት ነን። ደስ የሚልሽ ነገር ግን ቆንጆ ናት ብለው ያለ ፊልተር አይተውን ውይ ከሚሉን እንቁራሪት ናት ብለው ሲያዩን ቆንጆ ናት ነው የሚሉን። ገባሽ? እኔ እንደዚህ አድርጌዋል እንትን ላይ አልጻፍኩም እንጂ እንቁራሪትነቴን አክሴፕት አድርጌዋለሁ። እኔም አክሴፕት አድርጌዋለሁ። በጣም ነው ፕራውድ ማድረገው። ባይዘወይ በጣም የምር ቢዩቲፉል አይስ አለኝ ደስ የሚል እኔ ልሽ ባለፈው ራሱ አየር ኃይል በነገርሽ ላይ ልሽ ድሮ እኔ እንደተሰራ ግን ታውቂያለሽ? ደብረዘይት ይህንን መቼ ለታም አድርገሽ ነበር። በጣም ነው እንዴ አክሴፕት ያደረግሽው እንቁራሪትነትሽን? ፐርሰናሊቲ ጭራሽ በላይት በምናምን አጨምርቀሽ ፐርሰናሊቲ ይሆኗል። ሙሽ ጋይዝ እኔ ቪዲዮ ስሩላ ሄዳ ልብ አድርጋ የምትሰጠኝ የእንቁራሪት ምልክት ነው። በእውነት አምኜበታለሁ። ለምን ያለ ፊልተር ሲያዩኝ ሰፕራይዝድ ነው የሚሆኑት ከዚህ በኋላ። አሁን ግን አንቺ በእንትን ስም ትጠሪያለሽ፣ በቅጽል ስማቸው፣ በውርደት ስም። እኔ በምንም ይጥሩኝ እኔ አይመቸኝም። ለምን እንደሆነ አላውቅም። እኔ በምንም ቢጠሩኝ አይዶን ኬር። ያዞ ቆዳ ለብሰሽ ታውቂያለሽ? አሁን በተለይ አሁን ላይ ያዞ ቆዳ ነው የለበስኩት። ኮመንታተር ትዳሪያት ብሎሽ ከሆነ ረግጣቸዋል የአንቺ ቤቶች። ያንቺ ግን የሆነ በጣም የሚወድሽ ሰው አለ፣ ሸጋው የሚባለው ልጅ። የአገሬ ልጅ ነው፣ የወንድሜ ጓደኛ። ሂስ ሶ ስዊት። ለምን አልሽ? ልክ እኔ እና አንቺ ስንነካካ ቶሎ ክስም የሚለው ሸጋው አሳዶ መጥቶ ያናገረኛል ሁሌ። ባይዘው አብዛኞቹ አሪፍ ናቸው መሰለኝ። የኔ ፋኖች ብዙም ኮምፕሌን አይመጣባቸውም። አዎ ያንቺ አይናገሩም፣ ያንቺ አይናገሩም። እኔስ መቼ እኔስ ካፌ ክፉ ይወጣል ክፉ ይወጣል ካፌ ፍቅሮቼ። እና ምን ይጠበስ ምንም አይጠበስ ኪዱዬ። ሳሪዬ እኔ ፍቅር እንዴት ነሽ እናቴ? እና የሆነ ነገር ተንሿከሽ የምትመጪው? አዎ ከመሲ ጋር ላስታርቅሽ እፈልጋለሁ። በፊት ለፊት ነገርሽ በውስጥ እንዲጨርሰው እፈልጋለሁ። ፍቅርዬ ቫኬሽን ላይ ነች፣ አዲስ አበባ ነች ያለችው። የተዛነ አይ የአሽሙር ድምፅ ፖስታለች ትክስ ብላ። ሰው ቀርባችሁ እና ለጉድ ከላይ ግልጽ ነው። ታጋርጌሻለሁ አድርሻለሁ። ታጋርገሽኝ አይቻሉ ግን ለጉቺ ነው ይላል። ብታላችሁ ከኔ እኮ ብታላችሁ ይመስላችኋል እንጂ እኔ እዝናናለሁ። ማሪ ስሚ ወደ አንቺ የሆነ ቀንም የሆነ ነገር ሲባል ጎመን ምናምን ሲባል ከአንዳንድ ታጋርትን አደረግሽ። እንትን አድርጌ በዚህ ቀን እንዲህ ብለሽ ከዛ እንዲመለስችላት እንዲመለስችልሽ ከዛ እንዲያልሽ ገስት ላይ እዛ እነሱ ቤት ሄጄ ያወራሁትን አደረግሽ። ከዛ የእሷን መልስ አደረግሽ። ከዛ የኔን መልስ አደረግሽ። በጣም ነው እንዴ የምትከታተዩ ያንን ግሩፕ ነው። የሆነ ፔጅ አለ
ቲንክ ይወዳታል ሳሪ። ባሏም ያውቃ አይመስለኝም። ቁጭ ብሎ ሪከርድ ያደርጋል ሳሪ። ምኑ መሰለሽ ስሙ ፔጁ። እኔ ለሰው እንዲህ ኮሚትድ ሰው ሲሆን በጣም እንትን ነው። የሆነ ኦሮሞ ልጅ ነው። ሳሪን በጣም ነው ሪከርድ የሚያደርገው። የሳሪን ቪዲዮ ከፈለኩ እሷ ጋር ነው። ኧረ እባክሽ ማን ነበር ስሙ? ጄኤም እንደዚህ ጄኤስ የሚባል ፔጅ አለ። ሁሉንም የእናንተን ነቆራ ሁሉንም ያገኘሁት ከዛ ነው። ቆረጥ ጭራሽ አላውቀውም። አይገርምሽ? ሼር አድርጊልኝ ፕሮፋይሉን እስኪ። ማሜ ጃን JASS ይሄኛው ሰውዬ ይሄኛው ልጅ የሳሪን ቪዲዮዎች ከፈለግሽ ሳሪ በቃ ኦል ዱባይ ኮንተንት ከዚህ ነው ማገኘው። በጣም ጎበዝ ነው። ሳሪን በጣም ነው ሪከርድ የሚያደርጋት። ሳሪዬ ግን ዮኒ ማኛ ባል ገዝተሻል አላት። ባልስ እሺ ይገዛል፣ እኔም መግዛት እችላለሁ። ጸባይ ሊኖርሽ ይገባል ለማቆየት። ገብቶሻል? አሁን ባል ከገዛሽ ብሎ ሰድቧታል። ትንገረው ጸባይ አሁን ገዝተሽም ጸባይ እስከሌለሽ አሁን እኔ ጸባይ እና ልታነካከኝ የፈለገችው እንደዛ ብሏታል። አያድርሽልኝ እኔ ሳሪ ስለማታናገረኝ ብዬ ነው። በጣም ተናድጄ ነበር። ምክንያቱም ባሏ ሰርቶ የሚኖር ነው። አትሊስት ወጥቶ እየለመነ አይደለም። አይመስልሽም? ልልዲያቶች ውጭ በቃ አይደለም ኢንተርኔት ሸቃላ አይደለም ነው ሰርቶ እየበላ ነው። እኛም እየሰራን እኮ ነው። ግመናም ስራ ነው እስከተገኘበት ድረስ። እኔም ሲያስተምሪኝ ከአንቺ ጋር ይሆን አሁኑ ከኔ ጋር ለማለ እኮ አንዳንድ ጊዜ ጋር ሳይታችሁኝ አታውቁም። ድንገት ራሴን እንዳንቺ እያወራሁ አገኘዋለሁ። ያለመደብኝ እንዴት ነው የማወራው? እኔ እኮ በፍቅር ነው የማወራው። ቅስቅስ ብዬ ምናምን እያስረዳኋቸው ራሴን አገኘውና ብርግግ ብዬ ወደ በፊቷ ማንነት ይመለሳል። ባንሱር የፈለኩሽ ለዚህ ነው። ምን አገናኛችሁ? እሱ ያለው ቡርኪና ፋሶ ምን አገናኛችሁ? ውሺ ከመንሱር ጋር ይነቋቆራሉ። በምን ምክንያት? ምንድን ነው የፖሰትሽው? አንቺ ራሱ አይቼዋለሁ የፖሰትሽው። አይ ማለት ችግራችሁ ፍቅር ይመስላል። በጣም ተወዳችሁ ይመስላል እንጂ ምን አገናኛችሁ? ማይገናኝ ሰው እንዴት ይጣላል? አጋጣሚ አቃጣሪ ያለች በአጋጣሚ ትገጫለሽ ከሰዎች ጋር። ሰላም ፈጠራችሁ? ሳሪ ያስታረቀች? አይ ሰላም አልፈጠርንም። ባለንበት እጠዋት ባለሁበት ላይ ነው ያለሁት። በሽቶ ነው የምትጣሉት? ማማ በሽቶ ምናምን። እኔ ሽቶ ተጠቃሚ አይደለሁም። አንቺም ታውቂያለሽ። ሽቶ የለኝም። እኔ ጀምሮኛል። አውሬ አሁን ራሱ እንትን እየገዛው ነው። ሳጥን ገዛና እዚህ ጋር ግን እኔ ብለሽ ላስታርቃችሁ። ከመንሱሬ ጋር አፍሪካ ሀገር ነው ያለው። አይሽ ደዛ እኮ ነው ይህ ነው አስፈራራሽ። ኢንቨስተር ላይሰንሱን ግን ጠይቂው ያሳይሽ። ላይሰንስክ ምን ኢንቨስተር ነው አይደል ያለው? ዱባይ ኢንቨስተር ነኝ ብሏል አይደል? ዱባይ ውስጥ ኢንቨስት አደርጋለሁ ብሎሻል አይደል? ነገ እንዲህ ስትይበት ላይሰንስን አሳየኝ። ከዚህ በኋላ ለምታወራው ነገር ማስረጃ እፈልጋለሁ። ካሳሰረሽ ጎፈንድሚ ይሰበስባል። ወረቀት አለሽ? ኒቃማ አለሽ? ፈራሽ? ማንን? መንሱሬ። አይ ላቀዝቅዘው። ጠዋት መልስ ስለሰጠው መልስ እየጠበቅኩ ነው። ዝም ብለሽ ሰው ላይ አትሄጂም እኮ። አሁንማ ተኝቷል። እንትን አድርጎ ምንድን ነው የሚባለው? ሄድ ካፓወቅሽው የኛ የምናደርገው ተኝቷል። ቀድ ያልገባኝ ለምን ያስፈራራሻል? እኔ ፈርቻ ያየሽኝ ግን ማሪ ይሁዳውም ላሳስርሽ ብሎሽ ነበር። እንዳትረሽ እሱ
እሷ የፈለገውን ማለት ይችላል። እኔ ግን ፈርቻ አይተሽኝ ታውቂያለሽ? ባካችሁ ፕሊዝ ይቅርታ አድርጉልኝ እንዳታሳስሩኝ ስለ አይተሽኝ ታውቂያለሽ? አይደለም ለምን ያስፈራሩሻል? ኤኒዌይስ ከኔ ጋር ያለው ከሁሉም ይበልጣል። ፈራሁ ጌታ ጌታ እንዴ ጌታን አትፈሪም? ኦፍኮርስ ጌታንማ መፍራት አለብሽ። አሁን ዱባይ በመጣ ግን እኔ እንደሞጣ ታደርጊኛለሽ? ምን ታደርጊኛለሽ? እንደሞጣ ምን ሆኗል እሱ? እንዴ ኧረ ተይ በእናትሽ። አሁን መምጣት ፈልጋለሁ፣ ግን የት ማን ይታመናል? ነይ ሆቴል ሁኚ በሀገሪቷ እንትን ይሄ ምንድነው ስሙ እንትን አለ ፓኬጅ አለ። በዛ ፓኬጅ ከፍለሽ ተዝናኝ። ከዛ ማንንም ሳታገኝ ወደ ሀገርሽ ይሻላል። እንደዚህ አይነት ግልጽ የሆነች የእግዚአብሔር ሴት ነው የምታስፈልገው በእውነት። ግን እኔ የምልሽ የባለፈው ስለ ወንድማችን ፊራ አወራንና ተጫወትን። በጣም ሰዎች ወደውታል እሱን ቪዲዮ እና ከተለያየም በኋላ ስለ ፀጉሩ ግን ሀሳብ አልሰጠሽም። ስለምኑ ፀጉር? ትናንትና መላጣው ነው፣ ዛሬ ፀጉሩን አጎፍሮ የመጣው ስትዝ አለሽ። እኔ እንደዛ አድርጓል ነው እንዴ? ጉቺ ግን ምን እሱን አታውቂም? እውነት እኔ አይቼው ምን ይሁንም አላውቅም ማለት ፀጉሬን ላምጣው ብሎ ሄዶ በዚህ በኩል ማለት ነው ሄደና ከኋላ ኬስ ውስጥ ቆፍሮ አንድ ፀጉር ይዟት መጣ። እሷንም ይዟት የመጣውን አላምንም ብዬ ነበር። ይገርምሻል። ከእኔና ከአንቺ ህይወት ጋር ምን ያገናኘዋል ፀጉር ይዞ መምጣት? እንዴት አይገናኘውም? እኔም ዊግ እንደመቀያየረው ወንድሜ መላጣ ነበረ። በንጋታው ፀጉሩን አጎፍሮ እንዲህ እያለልሽ አልመጣም? ይመቸው ፊራ። አቤት ፊራዬ ጀግና ይመቸው አይደል? እንደዚህ እንዲህ ማስመሰል ይሻላል። ኧረ ወይኔ ውጭልኝ በጋም ስለ ጂጂ ነው አላወራም። ጂጂ ጊፍተሮቼን ከለከለችብኝ አለችኝ። እኔን ውጭልኝ በህግ አምላክ። ትንሽ ቀን አየር ቆይ ስሚኝማ ልንገርሽ፣ ትንሽ ቀን አየር ሰዓት ልውሰድ። ድክም ብሎኛል፣ ነገር በነገር ላይ አሁን ድክም ስላለኝ ትንሽ አየር ሰዓት ልውሰድ እና ከ10 ቀን በኋላ ምናምን በሰፊ ነው። እኔ አንቺ ስትነኪብኝ ያመኛል። ታይቦች ነው የሚያመኝና ምን አለች? ዊግ ስትቀይር አለች። እንዴት እንዲህ ትባያለሽ? ሁላችን ያው ብዙ ሀሳብ ይኖረኝ ነበር። ሁላችን ስትቀይር ነው ማሪ ዊግ ስትቀይር እኔ ራሱ እኮ ያ በሻሽ ነበር የምታወቀው። ግን እንዴት ነው ሰው ይቀየረ ተብሎ ሰው እኔም ሌላ ሰው አፉን ከፍቶብኛል። እስቲ ምከሪልኝ። የኔ እንትን ዊግ ቀየረች ያለችኝ ያለች ዊግ መቀየረ ዊግም ካስቀየረን ኢትስ ጉድ። አትሊስት አንድ ነገር ወደ ላይ ከፍ ብለናል። ዊግ ቀይረናል። ኢትስ ኦኬ። ኤክስፕሌን ማለት ችኛ ደግሞ እኮ በዊግ የምትቀናው ፀጉሯ ከዊግ ይበልጣል። ግን ትንጨረጨራለች ያንን ፀጉር ይዛ ተሳዝን ዊግና ከፍታ ያ ከአዲሱ ዊጋችን ጋር ከፍ እያለን ጌታ ይባረክ። መኩፋኖስ ባለፈው ለእንትና ለነጃት የለቀቀላት አንበሳ በባሌ በእግዚአብሔር በባሌ እንዳመጭ ሬድ ላይ ነው በነጃት የለቀቅላት አንበሳ መቀመጫዋ ትልቅ ነው። በባሌ እንዳትመጪ አሁን ልንጣላ እንደ ዶርኪ ጊፍት ማለት ነው። አንበሳ እንዲህ ብሎ ላይ ደግሞ መኩ ግን በጣም በነገርሻችን ሰሞን በሱ ምክንያት እኔ አጀንደውኛለሁ በእኛ ሳይድ። ለምን ለመኩ ድሮ ነው ለምን አትታዩም? ለምን አይተወኝም? ለምን ወጥቶ አይመሰክርልኝ? የኔ ባል ነው አይደለ? አንቺም የኔም ባሎች አሳደሽ። በቃ ጅኒውን አሳደሽ። ባሎች ስንት ናቸው? ቢቢል ላይ ባሎች ስንት ናቸው እያሉሽ ነው? የኔ ብዙ
አንቺ አሁን መኩ ሌላ ማን ነው ትላንት የጨመርኩት? መኩ በሁለት አንበሳ ዊሳ ተመልሷል። መኩ በሁለት አንበሳ ፈርሟል። እኔ እሺ ጃዊሳው እኔ ነኝ ይቅርታ የጠየቅኩት ማሪ። እሱ ይቅርታ ያደርግልኝ ይመለስ አላውቅም፣ ግን ከብሎክ ፈትቼዋለሁ። ብዙ እኮ አልሰደብሽም፣ አሯሯጥሽው እዚህ አፕ ላይ ሲያሳዝን ተከራተኩ። ይኔ አባት በእውነት ከቤት የተባረረ ባል እኮ ነው የመሰለው። ከስቶ ገርጥቶ በእውነት ሰዎች ግን መጥተው ተጎድቷል አላሉሽም? እኔ እኮ ብዬሽ ነበረ። ይችላል አታጣኝ፣ በእናትሽ ይቅርታ ጠይቀዋለሁ እና ተረፊ አታጣኝ፣ ውጪ ውጪ ታጣይኛለሽ። እሱ ይቅርታ ፊት ግን እኔ ከመንሱር ጋር ላስታርቃችሁ። አልተጣላንም። መች ተጣል ሳንጣላ የምታስታርቂ እየተረጋገጣችኋል። እያስፈራራሽ እኮ ነው። የሚደውሉልሽ ሰዎች አሉ ብሎሻል። ሲደውሉ አንቺ ጋር ነው ቀጥታ። ያው ቃል ለምድር ለሰማይ ስልክ ከተደወለልኝ ለአንቺ ነው የምነግርሽ። አይደውልልሽም ሲጀምር። ለምን ያስፈራራሻል ነው ጥያቄው። ሴት ልጅን ለምን ያስፈራራል? መንሱሬ ወንድማችን አይደል እንዴ? በፍቅር እኮ ነው መጨረስ ያለበት። ደግሞ ይሄን ነገር ያበላሸችው ሳራ ላበሻ ናት። ሳራ ላበሻ በየጥሉ እየሄደች የምታከሽፈውን ነገር ታቆም። እኛ ምን ሰርተን እንብላ? እንትና እንትና አለ እንትና እንትና አለ። ምን ሰርተን እንብላ? እሷ ምኞቷ ምን እንደሆነ ታውቂያለሽ? ማንም ምንም ባይነጋገር ክፉ ደግ ማንም መባረክ ነው የራሱ። እኔ አሁን በሳምንት አንድ ቀን ከሆነ ሰው ጋር ካልተጣለው ቲክቶኩም ሰላም እንትን ፕላትፎርም የራሱ እየሰራ አይመስለኝ። ታዲያ በስበኝ ሳምንቱ እኔ እና አንቺን እንሰዳደባ። አይ ከአንቺ ጋር ማለምን እኔ እናት እፈራሻለሁ ልኛለሽ ከሽ እኔ ያለኝ እኔ እኮ በጣም የፍቅር ሰው ነኝ፣ ግን ሰው አንደርስታንድ እንደማያደርገኝ ግን ታውቂያለሽ። ከሽ አትለቅኝም፣ አልፈልግም። ነው እኔ መስመር ያለፈን ሰው አለቅ አሏሽ መስመር ገብቶሻል። ሄደው ስፔሻሊ ልጅ እማገ ሄደ ሰው አለቅ ጋሼ ጋ ሄደ ሰው ሌላ የፈለገ ነገር ሚሉት ማለት ነው። ባለፈው አሁን እግሯ ኮቴ ነው አሉ። ማንን ነው? የኔን ነው እግሬ እግር አልመስልም ብሎ ብታይሽ ለአንድ ሳምንት ተቸግሬ እሱ ያስቀኛል። እኔ ምንም ብባል እስቃለሁ፣ ግን ያለፈን ልጆቼ ጋር የሄደን ሰው መቼም አለበት አልፈታም። ይቅርታ እስከምጠይቅ ይቅርታ ከተጠየቅ ተባለ ልጅ ጋር ይሄድ ነው። ግን ይቅርታ የማያስተካክለው ነገር አለ ቤት። ይቅርታማ ከማንም ጋር እኮ ትባባያለሽ። ይቅርታ ጥሩ ነው፣ ግን ልጆቼ እዚህ አፕል የሉ፣ እማም ጋሼም እዚህ አፕል የሉ። አይሽ ደግሞ እናት ስትነካ ይደብራል። እህቶች ምናምን ያለ ይደብራቸዋል ያሉ ምናምን እንደዚ ለዛ ነው። እና ማዙካሽ ግን ሲናቁ በጣም ይደብራል። ግን ላይክ ግን ሰፖርተር አላቸው እየገቡ በጣም ይሰርቡላችሁ ነበር፣ እየሰሙ ነበር። አንቺ ስደውኝ ትላቸዋለች። አንቺ ማለት ሴጣን ነሽ ይሏታል። ኦኬ ይመሰንቀቁች እየሰማው ነበር። ግን ይደብራል ማለት እኔ አሁን እኔ የማስትሰደብ ማየው ለእኔ የሆነችውን ነገር ነው ማየው። ገብቶሻል? የኔ እናት ደግሞ ላይክ እኔ መጨረሻ ልጅ ነኝ እና በእኔ እድሜ ነው ህይወቷ የተስተካከለው እንጂ በጣም ስትራግል፣ ግን በድህነቷ ልጆችን አዳብት የምታደርግ ለማንም እናት የምትሆን እጇ በጣም ማይሳሳ ለደግ ደግ ደግ የሆነች እናት ናት እና ነው ብዙ ዋጋ የከፈለች ለልጆቿ በቃ የለም የተሰበረች ምናምን እናት ናት እና እሷን እናቴን ነው የሚሰድቡብኝ። ገብቶሻል? አያውቋትም፣ የት እንዳለች አያውቁም፣ ጤናዋን አያውቁም፣ የህይወት ስትራግሏን አያውቁም፣ ልጅ አያውቋትም እናቴ። ስለዚህ እናትሽን እንዲናት እንዲናት ሲባል ተከንናል። አሁን ልጆቼ ምናምን ሲሰደቡ ኤቨንቶች ነው ትዝ የሚሉኝ። ለምሳሌ አሁን ሁለተኛው ልጅ ድራማቲክ ነው ሲወለድ ራሱ እና ኒቲዩ ላይክ ሲፒአር ምናምን ሲሰራለት አይቼዋለሁ። ልቡ ቆሞ ማለት ነው። በአይኔ ሲፒአር ልቡን ሲፒአር አድርገው ሲመልሱት ምናምን አይቻለሁ። እና ይህን ነው ትዝ ቢለኝ ሰው አንደርስታ ባለፈውን ስለ ልጅ ስታወሪ ትዛለሽ እንደዛና ለዚህ ነው ሰው ምርር የሚለው።
ግን እኔ ምን እንደሚመስለኝ ታውቂያለሽ? ሰንበዲ ላይክ ተናግሮሽ ላይክ አረካ ያለች ነፍስ ትመስለኛለች። እቺ አሁን እቺ በቃ ማለት አረካችም፣ እናቴንም ልጄንም ወንድሞቼንም አባት ገና አረካችም። ካለ ሌላ ነገር ሁላ ብታመጣና ብትል እስቲል አረካችም። በነገርሽ ላይ ከሆነ ሰው ጋር ስም አልጠራም እንድትቀየሚ ስለማልፈልግ ስታወሪው እኔ ስሳደብ ከዘጋው በኋላ እኮ አለቅሳለሁ፣ ይደብረኛል፣ ይከፋኛል፣ ከሰው ጋር ስጣላ ይከፋኛል ስትዩ እሱ ደግሞ እኔ ዮዳብን ቁርቴን ሰድቤ ረግጬ ሙልጭ አርጊያቸው ገብቼ ተኛለሁ ብሎ የሞትን መንገድ ነበር እየመራሽ የነበረው። እና አንቺ ውስጥ እኮ ነፍስ ስላለን ላይክ ከጉቺ ውስጥ ዜርዝ ላይክ ገብቶሻል። እግዚአብሔርን የሚፈራ እግዚአብሔርን ቁጣ አንደርስታንድ የሚያደርግ ህሊና የሚባል ነገር ያላት ሰው ስለሆንሽ ነው፣ ሰውነት ስላለሽ ነው እንጂ እዚህ አፕ ላይ በአንዲት ግለሰብ ምን ያልተባለ ሰው አለ? ያልተባለስ ምን ነገር አለ? እና ተመላልሰን ገንዘብ እየከፈልን እንዴት ነውርን እንማራለን? ማለት ህፃናት ልጆች የሞቱ ሰዎች ይሰደባሉ፣ እናት ይሰደባል፣ አባት ይሰደባል። አባት እንዴት ነው ልጁን ደፍሯል የሚባለው? እኔ አይገባኝም። ላይክ ዱቄት አምጥቶ ይተፋል። ያ ሰው እኮ ሰሙር ይወደዳል እኮ ሰሙር የሚወዱት ሰዎች እኮ አሉት። ወንድም አለው፣ እህት አለው። በስመ አብ ወወልድ ወመንፈስ ቅዱስ አሉ ነው። ያ እና እኔ እኛንን ጥፋተኞቹ ፕላትፎርም የምንሰጠው ተቀያያሪ ተረጋጮች ነን። ገብቶሻል? ተመላላሽ ተረጋጮች ነን። እኔ በምንም ተአምር እኔ እንደዚህ አይነት ጋር የፈለገ ጠላትን ቢሆን ነውር ነው፣ ነውር ነው። ብልግና ነው ወዶች፣ ነውር ነው። በቃ ግን ገንዘብ የሚከፍሉት ሰዎች ናቸው። ገንዘብ የሚከፍሉት አሁን እንደዛው እናቷ እንደዚህ ነች አለች፣ እንደዛ ነች አለች። እናቴ እዚህ ሚዲያ ላይ መታ ሰው የሚያውቃት ሰው አይደለችም። አንድ ስትሆን አየር ላይ ተወርቶ እዛው ጋር ይቀርላታል እንጂ ስማርት ስልክም ተጠቃሚ አይደለች። ገባሽ? ታየዋለሽ። ኤች አይቪ ፖዚቲቭ ተባለ አይደለ? በዚህ ህመም ውስጥ ላሉ ሰዎች አዝኛለሁ። ቢኮዝ እነዚህ ሰዎች ኤች አይቪ ፖዚቲቭ ብዙ ሰዎች አሉ። እነሱ ቤታቸው ቁጭ ብለው ምንም ባላረጉት ይሰደባሉ። ትገቢያለሽ ብሎ እኮ ሲሳደቡ እዚህ የሆነ ባግ የሚያረጉ ሰዎች ታውቂያለሽ? ይሄ ኮሎስቶሚ ባግ የሚያረጉ ሰዎች ባልፈቀዱት ነገር ባልመረጡት ነገር እኚህ ሰዎች ቤታቸው ቁጭ ብለው ይሰደባሉ። ጥንብ ሲንግል ማሞች በእኔ ምክንያት ጥንብ ሲንግል ማም የሚሸቱ ሲንግል ማሞች የሰው ልጆች ይሰደባሉ በአንድ ላይ። ይሄ እኮ ነው ችግራችን። ከዛም ገንዘብ እንከፍላለን ለነውር። እኔ አላቅም፣ እኔ ከእናንተ በላይ አላቅም። ግን ቱማሽ ተኬደ የለም የሞተች እናት ተጠርታ በአጥንቷ አጥር ልስራበት ምናምን እየተባለ ህይወት እየቀጠለ ነው እዚያ ብለ ይህ ነውር ነው። ይደብራል። ምን አገባ የምትዩ ነገር አይደለም። ቢኮዝ ነገ ደግሞ እሙቲ ትመጣለች። የኔ እናት አሁን እኔ እናት ጋር ቢደውል ገብቶሻል የኔን ስም ነግሯት ምናምን እንዴት እናስባል ማዘር ኮምፕሌን ነው የሚጀምረው። እናት ናት። እሷማ አቃጥላ ልደፋ እርግጠኛ እኔ የምትለው እንደዛ ነው የኔ እናት። እና ሰውን ቤተሰብን ማምጣት ቤተሰብ ጋር መደወል ኖ የኔ ጥያቄ ምን መሰለሽ፣ ላይክ አምናበት ፕላትፎርም መሆኑን አውቃ ወይም ፈልጋ ምለው ነገር አለ፣ ሀሳብ አለኝ፣ አስተያየት አለኝ ብላ ፈቅዳ ትምጣ እንጂ እናቱ ስለመጣች የሚሸማቀቅ ሰው አለ እንዴ? አባቴ ስለመጣ ልሸማቀቅ ነው እንዲ? አምላኪ በህይወት ስላሉልኝ ልጅ እንዳለኝ እኮ እኔ ነኝ ያወራሁት። ልጄን ብታመጣው ልጅሽን አመጣዋለሁ
የደበኩት እኮ ውሸት እኮ አይደለም። አላዶርም ቲክታክ ላይ ስመጣ ጀምሮ የወንድ ልጅ እናት ነኝ ስል ነው የኖርኩት። ግን ምን አደረገ እሱ? ኢንኬዝ ነው የምልሽ። ቢመጣ የሚያሳፍርሽ ነገር አሁን ለምሳሌ ቤተሰቦቼን ደብቄ ቢሆን ኖሮ ላፍር እችላለሁ። ቤተሰብ የለኝም ብዬ ቢሆን ወይ ደግሞ ልጅ የለኝም ብዬ ቢሆን ይዛችሁብኝ ብትመጡ አፍራለሁ። ለኔ ክጄ ከሆነ ቤተሰቦቼ በህይወት የሉም ብዬ ከሆነ ሊያም ይችላል። ከዛ ውጭ ግን ቤተሰቦችሽ በህይወት አሉና አመጣቸዋለሁ። መጥተው ምን ግን እንደው የአንቺ እንዳት ጌታ ሲረዳሽ ሶሻል ሚዲያ ላይ የሉ። ሆፕፉሊ ደግሞ አይ ሆፕ የቤተል እናት አባት የሉ። ቢኮዝ ቤት ውስጥ ቁጭ ብሎ እኚህ ሰውዬ አነወረቻቸው። ገብቶሻል? እሳቸው ያንን ቃል ከመስማታቸው በፊት የነበሩት አባት እርግጠኛ ነኝ ያጡታል። ስልክ ቁጭ ብለሽ አስበሽዋል? ልጅሽ እንደፍረሻል ስትባይ ሰዎች ዶላር እየበተኑ ይሄ ነውር ነው። በቃ ራሳቸውን ተመልሰው በጣም ማለት በሰላም ቤታቸው ቁጭ ብሎ ለምንድን ነው ሰው የሚያቆሽሻቸው? እኔ ከልጃቸው ጋር ባልስማማ ይሄ ፌር አይደለም። የኔም አባት ላይ ይደረጋል። ነገ የኔም አባት ተራውን ነው የሚጠብቀው። ጋሼ ማለት የ90 ዓመት ሰውዬ እሱን ደግሞ ምን ሊባል ነው? እንዴት ነው እናንተ? ሄሌና ማንስማ ፌቨን እሷ ቤት በጣም ቤተኛ ነበረች። ሴት ልጇን ምንድን ነው ያለች? ስለዚህ ነውር መቃወም አለ። ያ አይ ቲንክ ከፌቨንም ተጣልተዋል አይደል? አይ ቲንክ ሱ የሆነ ሴት ልጇን ነገር ይዘገናል። ህፃን ልጅ ናት፣ የ13 ዓመት ህፃን ልጅ። የዚህ ሀገር ልጆች ደግሞ ዋጋ የተከፈለባቸው ልጆች ናቸው። እንዲህ ዝም ብለሽ የምትናገሪያቸው አይደለም። የቤት ሰራተኛ አታቂ ምን አታቂ፣ ስራ ይዘሽ ቤት ይዘሽ ልጅ ይዘሽ ነው የምትኖር። የአሜሪካ ዲያስፖራ እናት ደግሞ ላይፋችን ላይፍ ነው እንዴ? በጣም ከባድ እና የ13 ዓመት ልጅ ሸቋንቋ የለም በዋን ነው እናት። በስማ እግዚአብሔር ለሁላችንም ልብ ይስጠን። ኤኒዌይስ እና በድጋሚ ቆራሪት ቴንኪው። ለአሁኑ ፍቅር ነን፣ የነገውን አላውቅም። የኔ ወርቅ ሐሙስ ነው የሚጀምረን። እንግዲህ ነገ እንግዲህ እግዚአብሔር ይርዳል። ሐሙስ ዕለት ጀምሮሽ ያው ሄድሽብኝ እንግዲህ ያዳምጣለሁ። ግን በድጋሚ ህዝብ ፊት ቴንኪው። እሺ ጉዳይ መለሽ እናት እናታችን ናቸው። ይሄ እናት ስትሰደብ ያንቺም እናት ነው የምትሰደቡ። አለቀ። ይሄ የኔ እናት አይደለም። ተራዬን ልጠብቅ። እኔ በእኔ ህይወት ተመሬዋለሁ። በእኔ ህይወት የኔ እናት ስትሰደብ ጭንቅላቴ እንዴት እንደነ